እንግዲህ መጽሐፍ ቅዱስ ላይ ትናንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። እኛም መሆን የፈለግነው አምላክ ነው፣ ሳጥናኤልም መሆን የፈለገው አምላክ ነው። እኛን እግዚአብሔር ከሰማይ ወደ ምድር ወርዶ ሰው ሆኖ ካዳነን ለምንድነው ሳጥናኤልን መልአክ ሆኖ ያላዳነው? አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል። ለምን ሰጠሽው አላላትም። ዮሐንን ያደረግሽው ምንድነው ነው ያለው። 10 ዓመት የፈተነኝ ማን ነው ያለው? አቆም ጭራሽ በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን እኛ እንደው ለሰይጣን የተሻለ ሐሳብ ምንሰጥ አይነት ኃጢአተኞች ነን። ለካህን መናዘዝ ግን ለእግዚአብሔር መናዘዝ ነው። በዛው ሶስተኛው ኑዛዜ ለእግዚአብሔር ነው። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? ማንንም ሰው እንዳናምን ነው። ጸጋለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? አይበልጥም። እሷም ተስማምታ በኋላ ዳዊትን ስላገባች ስሟ በወንጌል ሊጻፍ አይገባትም። ስለዚህ የኦርዮ ሚስት ተባለች። ቤርሳቤ አልተባለች። ወንጌል ላይ ስሟ አይገባትም። እሱን ደግሞ በአደባባይ መማሪያ ያደረገው እግዚአብሔር መማሪያ ከመሆን ይጠብቀን። ከዛ ረጠበል የለም ብሎ ሲመለስ የወረደበትን ገመድ ሰብስበውታል። አባ አንተ እዛው ነው መቆየት ያለብህ። ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው? ወደ እግዚአብሔር ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ከእግዚአብሔር ምን ያገኛል? አሁን የተማርነው እንግዲህ ለጠቅላላ ዕውቀት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምንዋላችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ተጽፎ በሚገኝ ኃይለ ቃል የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል በሚል ርዕስ ይሆናል። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ከኔ ጋር በሉ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ቃሉን የተናገረው ጠቢቡ ሰሎሞን ነው። በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13 ላይ ስለ ኃጢአትና ኃጢአትን ተከትሎ ስለሚመጡ የህሊና መታወኮች ዘርዝሮ ከተናገረ በኋላ ወደ መፍትሄው ሲመጣ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ ስለ ንስሐ በአንድ አረፍተ ነገር እጅግ በጣም ጥልቅ ሐሳብ አስተምሯል። እንግዲህ መጽሐፍ ቅዱስ ላይ ትናንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። ትናንሽ መጽሐፍ ቅዱስ ማለት አንድ አረፍተ ነገር ናቸው። በውስጣቸው ግን ራሳቸውን ችለው ብዙ ትምህርት ያዘሉ ናቸው እና ጠቢቡ ሰሎሞን ደግሞ ባለቅኔ ስለሆነ ከ1005 በላይ ቅኔዎችን የተቀኘ ጸሐፊ ነውና በአንድ አረፍተ ነገር ውስጥ ጥልቅ ሐሳብ አስቀምጧል። በንባብ ብዛት ሳይሆን ምስጢር በማብዛት ትርጓሜ በማብዛት ማለት ነው። በዚህ ቃሉ ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን
ከእግዚአብሔር ምሕረትን ያገኛል ብሏል። ስለዚህ በዚህ አረፍተ ነገር ላይ የመጀመሪያው ንስሐን አስተምሯል። ሁለተኛ ኃጢአትን መናዘዝን አስተምሯል፣ ኑዛዜን አስተምሯል። ሶስተኛ ኃጢአታችንን ከተናዘዝን በኋላ ደግሞ እንዴት መኖር እንዳለብን አስተምሯል። እነዚህን ሶስት ቁም ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ይህ ጉባኤ የንስሐ ጉባኤ ነው። ሁላችሁም እንደምታውቁት ዓመቱ ከመቀየሩ በፊት ንስሐ እንድንገባ ዘመኑ ሳይቀየር እኛ እንድንቀየር ዘመኑ ሲለወጥ አብረን እንድንለወጥ የምንችልበት መንፈሳዊ ምስጢር ቢኖር ምንድነው? ንስሐ ነው። እንግዲህ ምስጢረ ንስሐ ቤተክርስቲያናችን ከሚደገሙ ምስጢራተ ቤተክርስቲያን ውስጥ ነው የምትደምረው። ለዚህም ምክንያቱ እኛ ኃጢአት ሁል ጊዜ ደግመን ስለምንሰራ፣ ሁሌ ስለምንወድቅ፣ ሁል ጊዜ ስለምንቆሽሽ፣ ሁል ጊዜ የምንነሳበትን መንገድ ደግሞ እግዚአብሔር አበጅቶልናል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚች ምድር ላይ በተመላለሰበት ዘመን ካስተማረው ነገር መካከል አንዱ ምስጢረ ንስሐ ነው። እንደምታውቁት ክርስቶስ ጥምቀትን ተጠምቆ መስርቶልናል። ቁርባንን እንካችሁ ብሉ ጠጡ ብሎ ጢሞ አጣሞሙ እንደሚል ቀምሶ አቀመሳቸው እንደሚል ሥጋውን ደሙን እንካችሁ ብሎ ሰጥቶናል። ንስሐን ደግሞ እሱ እንዳይፈጽመው ኃጢአት የለበትም አይደለ? ንጹሕ ባህሪ ነው ክርስቶስ። ኃጢአት ስለሌለበት ንስሐ ሊቀበል አይችልም። ግን በሁለት መልኩ የንስሐን ምስጢር አስተምሮናል። አንደኛ ተነሳያን ኃጢአታቸውን በሚናዘዙበት በዮርዳኖስ ወንዝ በትሕትና ወርዶ ኃጢአተኞች በሚጠመቁበት በዮርዳኖስ ወንዝ ወርዶ የመጀመሪያዊቱን ጥምቀት መስርቷል። በሌሎች ሰዎች አይን ኃጢአት የሰራ እንደነሱ በደለኛ መስሎ ይታያቸው እንደሚችል እያወቀ ማለት ወደ ዮርዳኖስ ወንዝ ወረደ። መጥምቀ መለኮት ቅዱስ ዮሐንስ ግን ወደዚህ ወደ ዮርዳኖስ ወንዝ ስለመጣ እንደናንተ ኃጢአተኛ እንዳይመስላችሁ ሲል የዓለምን ኃጢአት የሚያስወግድ የማን በግ አለ? የዓለምን ኃጢአት ምን የሚል የሚያስወግድ ዘያትት ኃጢአት ዓለም የሚያረቅ ብሎ ተናግሮለታል። ሁለተኛው ክርስቶስ ንስሐን የመሰረተው ኃጢአት ሳይኖርበት ማለት ነው። ከኃጢአተኞች ጋር ደግሞ ታይቷል። የኃጢአተኞች ወዳጅ ተብሏል። ከኃጢአተኞች ጋር በልቷል፣ ጠጥቷል። በኃጢአታቸው ሰው የሚጸየፋቸውን ሰዎች በፍቅር አቅርቧቸዋል። ሶስተኛ ደግሞ ንስሐን ሰብኳል፣ አስተምሯል። መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ብሎ የስብከቱ መጀመሪያ ያደረገው ምስጢረ ንስሐ ነው። በመጨረሻም ደግሞ በሰበከው ስብከት ላይ ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ብሎ ምስጢረ ንስሐን ክርስቶስ አስተምሯል ማለት ነው። ንስሐ በጣም ጥልቅ ትምህርት ነች፣ ጥልቅ ምስጢር ነች። ንስሐ ያልቀየረችው ያለወጠችው ሰው የለም። የተዋረደውን ከፍ የምታደርግ ወደ እግዚአብሔር መንግሥት የምታስገባ ወደ መንግሥተ ሰማያት መሰላል ሆና የምታሻግር ንስሐ ነች። የንስሐን ኃይል የምትረዱት እግዚአብሔር እንኳን ሰው የሆነው በንስሐ ምክንያት። እግዚአብሔር ሰው የሆነው በምን ምክንያት ነው? በንስሐ ነው። እንዴት ካላችሁ እንደምታውቁት የሰው ልጅ ገነት ውስጥ ይኖር በነበረ ጊዜ ያልተሰጠውን ሽቶ አምላክ ለመሆን ፈልጎ አትብላ የተባለውን በልቶ ጸጋ እግዚአብሔርን አጣ፣ ልጅነቱን አጣ። ስለዚህ ከገነት ተባረረ፣ እርቃኑን ሆነ። የሰው ልጅ ከመበደሉ በፊት ግን ከኛ ቀድሞ ከእግዚአብሔር የተጣላ ሌላ ፍጥረት አለ የለም? አለ። እሱም ማን ነው? ሳጥናኤል ነው። ሰይጣን ምን መሆን ፈልጎ ነው ከእግዚአብሔር ጋር የተጣላ? አምላክ መሆን ፈልጎ ነው። እኛስ ከእግዚአብሔር የተጣላ ነው ምን መሆን ፈልገን? ብዙም አይለያይም እኮ አንድ ነው። እኛም መሆን የፈለግነው አምላክ ነው። ሳጥናኤልም መሆን የፈለገው አምላክ ነው። እኛን እግዚአብሔር ከሰማይ ወደ ምድር ወርዶ ሰው ሆኖ ካዳነን ለምንድን ነው ሳጥናኤልን መልአክ ሆኖ ያላዳነው? ለእኛ ያሳየውን ፍቅር ለምን ለሱ አላሳየው? እግዚአብሔር ያዳላል እንዳንል እግዚአብሔር ፊትን አይቶ የሚያደላ አምላክ አይደለም ተብሎ ተጽፎ፣ ለሳጥናኤል የተደረገ ነገር ያልተደረገ ነገር ለምን ለኛ ተደረገ ካላችሁ፣ ሳጥናኤል ንስሐ አልገባም፣ አዳም ግን ንስሐ ገባ። አምላክ ሰው የሆነበት ምክንያት ለአዳም ወርዶ ተወልዶ ተሰቅሎ ሞቶ እንዲያድነው ምክንያት የሆነችው ምንድነች? ንስሐ ነች። አዳም ከገነት ከወጣ በኋላ ገነትን ያህል ቦታ አጣሁኝ፣
በገነት ሳለው እኮ ይሄ ነበር ምቾት ነበረኝ አሁን ግን እንዲሆንኩ ብሎ አይደለም ያለቀሰው ያዘነው። መቅድመ ወንጌል እንደሚነግረን አዳም ብቸኛ ሐሳቡ አምላኬን አሳዘንኩት እያለ ያለቀስ ነበር። የአዳም ለቅሶ የአዳም እንባ እግዚአብሔርን በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ብሎ ወርዶ ተወልዶ እንዲያድነው አደረገ። ስለዚህ ንስሐ ማለት አምላክን ሰው ያደረገች ምስጢር ነው። ንስሐ በግዕዝ ነው፣ በአማርኛ ጸጸት ማለት ነው። ለምሳሌ በግዕዝ መጽሐፍ ቅዱስ ስታነቡ እገሌ ተጸጸተ እገሊት ተጸጸተች የሚል ካገኛችሁ በግዕዙ ነስሐ ነስሐት ነው የሚለው። ወእግዚአብሔር እኔ ነስሐ እምዘነበበ እግዚአብሔርም ከተናገረው የተነሳ ተጸጸተ የሚለው ነስሐ ይላል። ስለዚህ ንስሐ ማለት ጸጸት ነው። ከምንድን ነው የምንጸጸተው? ምን አደረግን ብለን ነው የምንጸጸተው? ኃጢአት ሰርተናል ብለን ስናስብ ነው የምንጸጸተው። ኃጢአት ሰርቻለሁ ብሎ ሰው አስቦ አምላኬን በድያለሁ ብሎ የሚጸጸተው ጸጸት ሰውን ወደ መዳን የሚያደርሰው ንስሐ ተብሎ ይጠራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ንስሐ ኃጢአት ሰርቻለሁ ማለት እኛ በቀን ውስጥ ኃጢአት ሳንሰራ አንውልም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በቀን ውስጥ ልንገድል እንችላለን፣ ልንሰርቅ እንችላለን፣ ልናመነዝር እንችላለን። በግብር የሚሰሩ ብዙ ኃጢአቶችን ልንሰራ እንችላለን። ይሄ የመጀመሪያው ኃጢአት። አይ እኔ ከነዚህ የጸዳው ነኝ የሚል ሰው ደግሞ ካለ ምናልባት ባንሰርቅ፣ ባንገድል፣ ባናመነዝር፣ የሰው ንብረት ባንቀማ በቀን ውስጥ በአንደበታችን ደግሞ ብዙ ነገር እንናገራለን። በአፋችን እንዋሻለን፣ እንሳደባለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አናማ አንዳንድ ሰው አሁን እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል? አይቀርም። በቀን ውስጥ በአንደበታችን ብዙ ኃጢአት እንዋሻለን፣ እንሳደባለን። ማንናገረው ነገር የለም። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ለዚህ ነው አባቶቻችን ዝምታ የሚመርጡት። ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ቆጭቶኝ አያውቅም ይላል ቅዱስ አርሳኔዎስ። በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው አይ እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተው። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራው ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለው። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይም በመናገር በጣም ብዙ ኃጢአት እንሰራለን። ለዚህ ነው ነቢይ እግዚአብሔር ዳዊት አቤቱ ለአፌ ጠባቂ አኑር አለ። ለአፌ ምን አሉ? አዎ እንደው አፋችንን መዝጊያ ማለት ብዙ መናገር ብዙ ኃጢአት አለ። አይ እንደው ይህንንም አልሰራም ካለን ደግሞ በሐሳባችን የማንሰራው ኃጢአት የለም። እንደውም ሰው ለመፈጸም የሚፈራው ለመናገር የሚያፍርበትን በሐሳቡ ግን የማያደርገው አይነት ኃጢአት የለም። በሐሳቡ ያልሰረቀ፣ ያልገደለ፣ ያልቀማ ሁሉንም ኃጢአት ያልሰራ ሰው የለም። በሐሳባችን ማለት በሐሳብ ንጽሕት ሆና የተገኘች ማን ብቻ ነች? ሌላ ማንም ፍጡር አልተቻለውም። ለመላእክት እንኳን አልተቻላቸውም። ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። የሐሳብ ኃጢአት በጣም ከባድ ነው። በቀን ውስጥ ብዙ አይነት ሐሳብ እናስባለን። ምን እናድርግ? አሁን የሐሳብ ኃጢአት መቼስ ሰው አለማሰብ አይችልም። ከኔ ጋር ናችሁ? እስቲ አንዴ ማሰብ አቁሙ። አንዴ ይቻላል? አሁን ማሰብ ላቆም ነው ብላችሁ ታስባላችሁ። እሱ ራሱ ምንድን ነው? አይቻልም። ሰው ያለ አርምሞ ያለ ጽራት ያስባል። ሐሳባችንን እንዴት አድርገን ነው ማስቆም የምንችለው? ቅዱስ እንጦንስ ምን አለ መሰላችሁ? ወፎች በላይ ላይ እንዳይበሩ ማድረግ ይቻላል? ትችላላችሁ? እላያችሁ ላይ ጎጆ እንዳይሰሩ ማድረግ ሞታችኋል ማለት ነው። ጎጆ ከሰሩ ሞታችኋል። ስለዚህ ጎጆ እንዳይሰራ ማድረግ ትችላለህ፣ እንዳይበር ማድረግ አትችልም። የሐሳብ ኃጢአት በአይምሮ እንዳይመጣ ማድረግ አትችልም። እላይ ላይ ግን ጎጆ እንዳይሰራ ማድረግ ትችላለህ። የሐሳብ ኃጢአት ማለት የተጸነሰ ኃጢአት ነው። እንዳይወለድ ማድረግ ግን ትችላለህ። በአንተ ላይ ስልጣን እንዳይኖረው እንደዚህ ያድርግልን አምላካችን። ጥቃቅኑን ቀበሮች አጥምዳችሁ ያዙ የተባለው የሐሳብ ኃጢአት ነው። ብቅ ሲንጠብቀ ግደለው። አማትበህም ቢሆን ሰግደህም ቢሆን ጸልየህም ቢሆን ስዕሉ ፊት ሄደህም ቢሆን ወድቀህም ቢሆን የሐሳብ ኃጢአትን መቅጨት ይቻላል። ስለዚህ በቀን ውስጥ ብዙ ኃጢአት እንሰራለን። በሐልዮ በነቢብ በገቢር ማለት ነው። ይህንን ኃጢአት በድያለሁ ብለን ስናስብ
ንስሐ ወይም ጸጸት ይባላል። ይህን ጸጸት ለሁላችን ያድለን። ሰው በነገራችን ላይ በኃጢአቱ ካልተቆጨ ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባላል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ እኔን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለበት። አንዳንድ ሰው ኃጢአቱን ሳይጠላ ኃጢአቱን የሚያወራ ሰው አለ። ልብ ብላችኋል? አንዳንድ ሰዎች እኔ እኮ አሁን ዛሬ እድሜ ይዞኝ ነው እንጂ ያላሳለፍኩት ነገር የለም፣ ሰፈሩ ራሱ በጥብጠነው ሰክረን ጠጥተን አቤት ያ ጊዜ ብለው ትዝታ የሚያወሩ ሰዎች። ያሁን ይሄ ንስሐ ነው አይደል? እነዚህ ሰዎች ይቆጫቸዋል ሁሉ ድጋሚ ቢሰሩ ደስ ይላቸው። አይቆጨኝም እኔ በጊዜ ስንት ነገር አድርጋለሁ። ይሄ ንስሐ አይደል። መጀመሪያ መጥላት አለብን። ከዛ በኋላ ነው ወደ ኑዛዜ የምንመጣው። ኃጢአታችንን እንድንናዘዝ እግዚአብሔር ይፈልጋል። ማን ይፈልጋል? እግዚአብሔር እንደሚፈልግ የምታውቁት የመጀመሪያዎቹን ኃጢአተኞች እንዴት እንዳናገረ እስቲ አስታውሱ። የመጀመሪያዎቹ ኃጢአተኞች ወላጆቻችን እነማን ነበሩ አላችሁ? ማናማ ምንድነው የሰሩት? የአዳምና ሔዋን ኃጢአት ምንድነው? ምን ማድረግ ነው? ዕፀ በለስን መብላት። መቼስ አሁን ስለተጻፈ ነው እንጂ እንደው ዕፀ በለስ በሉ ተብሎ ሁሌ እነሱን ተርካለን እንጂ አሁን እኛ ከነሱ የተሻለ ብዙ ነገር አልበላንም። ዕፀ በለሱን ራሱ እኛ ብናገኘው ከነ ግንዱ አይደል የምንበላው? ፍሬውን ብቻ ቀቅለን ነው የምንበላው ከነሱ ራሱ ውጭ ነው። ግን መቼስ የተጻፈው እነሱ ስለሆነ እስቲ እነሱ ላይ እናውራ። ምን ይላል ቅዳሴያችን? አባ ጊዮርጊስ ዘጋስጫ አዳምና ሔዋን አምላክ መሆን ፈለጉ ብለህ ታወራለህ። አንተስ ብትሆን እነሱ ላይ ስትፈርድ አምላክ ለመሆን እየሞከርክ አይደለም ይላል። ፈራጅ ማን ነው? ስለዚህ እኛ ራሱ ከነሱም ብሳል። በዛ ላይ በእነሱ ንስሐ ነው ተመልሰን ወደ ገነት የገባ ነው አይደል? ቢያንስ እነሱ እኛን ወደ ገነት የመለሰ ንስሐ ገብተዋል። አንተ መቼ ገባህ? ግን መቼ ስለተጻፈ ልንገራቸው። አዳምና ሔዋን ዕፀ በለስ በሉ፣ ጸጋ ክብራቸው ተገፈፈ። እግዚአብሔር እስከ ማታ ጠበቃቸው ይመለሳሉ ብሎ አያየ። ከዛ ማታ እስኪሆን ጠብቆ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ ይሌለ። እግዚአብሔር ልክ ሲመሽ ሌላ ቀን ሳይነጋ በፊት አዳምን ፍለጋ በገነት መካከል ተመላለሰ ይላል። አዳም አዳም ሆይ ወዴት ነህ ብሎ በሰው የእግር ኮቴ ድምፅ በሰው ዳና ድምፅ አሰማው ይላል። የእግዚአብሔርን ቸርነቱን ተመልከቱ። አዳም አዳም ሆይ ወዴት ነህ ብሎ ያሰማው የእግር ኮቴ የማን የእግር ኮቴ? የሰው። አሁን እግዚአብሔር መብረቅ እያወረደ ነጎድጓድ እያሰማ መምጣት ይችላለች? ግን አላደረገው። የት ነህ ናውጣ። አሁን ወላጆች እንዴት ነው ልጅ ጥፋት ሲያጠፋ እንዴት ነው የሚያደርጉት? ውጣ ብያለሁ አይደለ? ዱላ ይዘው እያውለበለቡ ትወጣለህ አትወጣም እያሉ ወላጆች እንደዚህ ናቸው። እንደው ነጎድጓድ ማውረድ ቢችሉ ያወርዳል። እግዚአብሔር ግን ፈጣሪ ሆኖ እንደ ሰው ቀስ ብሎ ማለት ነው። አባት ልጁ እንዴት መቆጣት እንዳለበት አያችሁ? አዳም አዳም ሆይ ወዴት ነህ? አሁን የቱ ጋር እንዳለ አዳም ያውቃል አያውቅም? አዳም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራው ተሸሸኩም ማለት። እስኪ በሉ ራቁቴን ስለሆን ምን አልኩኝ? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ኃጢአቱ ራቁቱን መሆን ነው እንዴ? ምንድን ነው ኃጢአቱ? ዕፀ በለስም በላው አላለም። ምን ሆንኩ ነው ያለው? ራቁት። ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። አንዳንድ ሰውን ካህን ፊት ቀርቦ አባቴ ይሄ መጠጥ ጤና አሳጣኝ ይላል። ይሄ ንስሐ ነው? ሰካራም ነኝ የሚባለው መጀመሪያ ሰካራም ነኝ ብለህ ነው። ከዛ ውጤቱን በኋላ እናወራለን። አዳም ግን ኃጢአቱን ዘሎ ኃጢአቱ ያመጣበትን ችግር አወራ። ራቁቴን ስለሆንኩኝ ፈራው አለው። ደገምና ጠየቀው እግዚአብሔር ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ተመልከቱ። አሁን እግዚአብሔር መረጃ ፈልጎ አይደለም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። ገና ሳይፈጥረው ያውቃል አዳም ምን እንደሚሰራ። ግን አዳም በአፉ ኃጢአቱን እንዲናዘዝ ይፈልጋል። አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አልኩ? አይሰማም። የመጨረሻዋ ነች ኃጢአቱ። ምን የምትለው? በላው። ግን በላው ከማለቱ በፊት ስንት ክስ ጨምርበት አይደል? ምን ብሎ ከሰሰ? ረዳት ትሁንህ ብለህ የሰጠኸኝ ምን ሴት። ለኃጢአቱ ማንን ከሰሰ ማለት? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ እግዚአብሔር ነው። እንደውም አንደኛ ተከሳሽ እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ?
አንተ እሷን ባሰጠኝ ኖሮ እሷን ማሰጠኝም እኔም አልበላም። ስለዚህ ተጠያቂው ማን ሆነ ማለት አይገርም? ሰው ራሱ ለሰራው ኃጢአት እኮ ፈጣሪ ምን ነው ዝም አልከኝ እንደዚህ ሲሆን ይላል። ወደ ለሰራው በደል ማለት ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰዎችን እንከሳለን። እገሌ አሳስቶኝ፣ እገሌ ገፋፍታኝ በሰው እናሳብባለን። ከኔ ጋር ናችሁ? አዎ ረዳቱን ብለ የሰጠኝ ሴት ከዛፉ ሰጠችኝና በላው አለ። እግዚአብሔር ወደ ሔዋን ዞረና ምን አላት? ተመልከቱ በደንብ አስተው። አሁን እኛ ብንሆን እንዴት እንደምንልና እግዚአብሔር እንዴት እንደሚል ለምሳሌ እዚህ መሃል ልጆች ህፃናት ልጆች የምታሳድጉ ሰዎች ለምንድን ነው ይሄንን ያደረከው ብላችሁ አንድ ህፃን ብትጠይቁት እህቴ ሰጠችኝና በላሁ ቢላችሁ፣ እህቴ ሰጠችኝና በላሁ ቢል እህትየውን ጠርታችሁ ምንድን ነው የምትሏት? ለምን? አቤት ለምን? እግዚአብሔር አላለም። ለምን ሰጠሽው አላላትም። ሔዋንን ያደረግሽው ምንድን ነው ነው ያለው። የአዳምን ወሬ ሰምቶ ሔዋን ላይ የሚጮህ አምላክ አይደለም። እግዚአብሔር ለእያንዳንዳችን ለየብቻ ነው የሚጠይቀበት ነገር። የሰው ወሬ ሰምቶ አይጮህብህም። ጠየቃት ሔዋንን ያደረግሽው ምንድን ነው? አንቺ ደግሞ እስቲ ተናገሪ። እሷ ደግሞ ምን አለች? እባብ አሳተኝና በላው አለች። ለኃጢአታችን አንደኛ እግዚአብሔር እንከሳለን፣ ሁለተኛ ሰው እንከሳለን፣ እገሌ ገፋፍቶ እንላለን፣ ሶስተኛ እባብ አሳተኝና በላው ደግሞ እንላለን። ማን ነው እባብ? ሰይጣን አሳሳ። አቤት ሰይጣን አሳሳተኝ የምንለው ነገር ብዛቱ። አሁን እውነተኛ ሰይጣን እያሳሳተን ነው በዚህ ዘመን ኃጢአት የምንሰራው። አንድ አባት ይገርማቸዋል፣ ገዳም ውስጥ መንኩሶ 10 ዓመቱ ነውና አባ እንጦንስ ጋር ቀርቦ አባቴ እኔ ከመነኮስኩ 10 ዓመቴ ነውና የሰይጣንን ፈተና አልቻልኩትም ማለት አይዞ እግዚአብሔር ይርዳህ ብለው ጸሎት ሰጥተውት ሸኙት። እሱ ሲወጣ ሰይጣን ገባና በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? አቆም ጭራሽ በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን እኛ እንደው ለሰይጣን የተሻለ ሐሳብ ምንሰጥ አይነት ኃጢአተኞች ነን በሆነ። ያም ሆነ ግን እግዚአብሔር አዳም ምንም ሔዋንንም እየጠየቀ ያለው ኃጢአታቸውን ምን እንዲሉ ነው? እንዲናዘዙ ነው። ኃጢአታችንን ለመናዘዝ ያብቃን እግዚአብሔር። ሶስተኛው ለማን ነው የምንናዘዘው? እግዚአብሔር ለማን ነው እንድንናዘዝ የሚፈልገው? ለራሱ ለእግዚአብሔር ነው? ለካህናት ነው ወይስ ለጓደኞቻችን? አንዳንድ ሰው ለጓደኛ ከነገርክ ራሱ እኮ ንስሐ ነው ይላሉ። እንደዚህ የሚባል ነገር የለም። ማውረድ ነው። እስቲ ንስሐ ላውርድ ልንገርሽ ላንቺ ብለው ለጓደኞቻቸው የሚተርኩ አሉ። ለካህን ሲሆን የሚፈሩ፣ ለእግዚአብሔር ሲሆን የሚፈሩ። እንዴት ነው የምንናዘዘው? በቤተ ክርስቲያናችን ትምህርት ንስሐ ኃጢአታችንን የምንናዘዘው 3 ጊዜ ነው። ስንት ጊዜ? የመጀመሪያው ለራሳችን። የመጀመሪያው ለማን ነው? ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አንብባችሁ ከሆነ ከአባቱ ቤት ጠፍቶ ብዙ መከራ ሲቀበል ከቆየ በኋላ ወደ ልቡ ተመለሰ። ወደ ልቡ ሲመለስ ምን አለ? ከእንግዲህ ወደ አባቴ ቤት እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ሆይ ልጅ ተብዬ ልጠራ አይገባኝም፣ ከባሪያዎች አንዱ አድርገኝ እለዋለሁ አለ። የተናዘዘው ለማን ነው? ለራሱ። ስለዚህ ካህናት ፊት ቀርባችሁ ምንድን ነው የምናዘዘው? የኔ አባት አሁን ኃጢአቴን እኔ በምን አስታውሰዋለሁ ከምትሉ ቁጭ ብለን መናዘዝ ያለብን መጀመሪያ ለማን ነው? ለራሳችን። ነፍሴ ሆይ ዛሬ የት ነው የዋልሽው ይላል ቅዱስ ባስልዮስ በውዳሴ አምላክ ላይ። ምን ስትሰሪ ዋልሽ? በእግዚአብሔር እርሻ ነው ወይስ በሰይጣን እርሻ ነው? ማንን ደስ አሰኘሽ? ለምን ስትደክሚ ዋልሽ? ለስጋሽ ነው ወይስ ለነፍስሽ ነው እያለ ይናገር። ስለዚህ መጀመሪያ ኃጢአታችንን ለራሳችን መናዘዛለን። ሁለተኛ ለካህናት እንናዘዛለን። ለካህን መናዘዝ የራሱ የእግዚአብሔር ፈቃድ ነው። 2 ጥቅስ ከብሉይ ኪዳን ልስጣችሁ፣ ከብሉይና ከሐዲስ። በብሉይ ኪዳን መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ኢያሱ ያው ሌዋዊ ነው በዘሩ። አካን የተባለ ሰው ጠራና ምን አለው መሰላችሁ? ልጄ ሆይ ያደረግከውን ንገረኝ። እስኪ በሉ ያደረግከውን ንገረኝ። ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረግከውን ለማን ንገረኝ? ለእኔ አለ ኢያሱ። ያደረግከውን ንገረኝ፣ ለእግዚአብሔር ምን በል? ለካህናት መናገር ለማን መናዘዝ ነው? አንድ በሉ። ሁለተኛ በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ ከፍ ብላችሁ አንብቡት እናንተ ከአንድ ጀምሮ። መጥምቀ መለኮት ቅዱስ ዮሐንስ
በሚያጠምቅበት ጊዜ በዮርዳኖስ ማዶ ኃጢአታቸውን እየመጡ ይናዘዙ ነበር ይላል። በብሉይና በሐዲስ መሃል መጥምቀ መለኮት ቅዱስ ዮሐንስ የኃጢአት ኑዛዜ ይሰማ ነበር። ካህን ነው፣ ሊቀ ካህናት ነው፣ የዘካርያስ ልጅ ነው። ለካህኑ ለዮሐንስ ኃጢአታቸውን ይናዘዙ ነበር። በሐዲስ ኪዳን ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው ማለት? እምንናዘዘው ግን መረጃ ለመስጠት አይደለም፣ ከኃጢአት ማሰሪያ እንዲፈቱን ነው። ራሱ ክርስቶስ እፍ አለባቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት እንድንናዘዝ የማን ፈቃድ ነው? ለካህን መናዘዝ ግን ለእግዚአብሔር መናዘዝ ነው። በዛው ሶስተኛው ኑዛዜ ለእግዚአብሔር ነው። ለካህኑ ስትናገር ለእግዚአብሔር መናዘዝ ነው። አእይንተ እግዚአብሔር ካህናት ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህናት የእግዚአብሔር አይኖች ናቸው። ለካህኑ ስትናገር አይኑ ፊት ነው እየተናገርክ ያለው እግዚአብሔር። ከካህኑ ስትደብቅም እግዚአብሔርን ከአይኑ ወዲያ እየሸፈንከው ነው ማለት እያየህ ትደብቀዋለህ። ስለዚህ ኃጢአታችንን እንድንናዘዝ ለካህናት የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ምንናዘዘው ለአባቶቻችን ለካህን። ሰይጣን እንዳትናዘዝ ብዙ ነገር ያደርግብሃል። አሁን እስቲ እንደው ምን ብለህ ነው አሁን ለእኚህ ካህን ሄደህ ኃጢአትን የምትነግራቸው? ሰው ያደርጉሃል። አሁን ድጋሜ ሄደህ ልነግራቸው ነው ይልሃል ሰይጣን። ኃጢአቱን ስትሰራ አይዞ እግዚአብሔር መሐሪ ነው ብሎ ያሰራሃል። ልክ ልትናዘዝ ስትል ግን ያስፈራሃል። ስትስበው ያልፈራኸውን ኃጢአት ስትተፋው ያስፈራሃል። ኃጢአቱን የሚሰውር ደግሞ አይለማም ይላል ርዕሳችን አይደለም? ኃጢአቱን የሚሰውር ምን አይልም? አይለማም ማለት አይጸድቅም ማለት። አንድ ተክል ለማ ማለት ጸደቀ ነው አይደል? ኃጢአቱን የሚሰውር ሰው አይጸድቅም። ኃጢአታችንን ዘርዝረን መናገር አለብን። ኃጢአታችንን ስንናገረው ሙሉ በሙሉ ከኛ ላይ ያለው ኃይል ከኛ ይሄዳል እና ጽድቅ የመስራት ጉልበት ይሰጠናል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ። ነቢየ እግዚአብሔር ዳዊት ነው። ንጉሥ ዳዊት በሕይወት ዘመኑ አንድ የሠራው ኃጢአት ነበር። በዚህ ኃጢአቱ ዕድሜውን ሙሉ አልቅሷል። አንዴ በሠራው ኃጢአት ዕድሜውን ሙሉ አልቅሷል። እኛ ዕድሜያችንም ሙሉ በሠራነው ኃጢአት አንዴ አልቅሰን እናውቃለን? አናውቅም። ዳዊት ምንድን ነው የሠራው መሰላችሁ? መጀመሪያ ሥራ መፍታት ነው። ሥራ መፍታት ራሱ አንዱ ኃጢአት ነው። የእህትሽ የሰዶም ኃጢአት ምንድን ነው ይልና ትንቢተ ሕዝቅኤል ላይ አንዱ ሥራ መፍታት ነው። ሥራ ሲፈታ ሰይጣን ሥራ ይሰጠዋል ለሰው። ሰይጣን የሚሰጠው ሥራ ደግሞ ኃጢአት። ሥራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? አያስፈልግም። ዳዊት ግን አስመጣት። የኬጢያዊው የኦርዮን ሚስት ቤርሳቤህን አስነወራት ይላል መጽሐፍ ቅዱስ። ባልና ሚስት የሚፈጽሙትን ሩካቤ አዳምም ሚስቱን ሔዋንን አወቃት አይደለም የሚለው? ከሕግ ውጭ ከሆነ ግን አስነወራት ነው የሚለው፣ ደረሰባት ነው። ከዛ ዳዊት አስነወራት። ይቺ ሴት ከወር ልማዷ ነጽታ ነበር ገላዋን ስትታጠብ የነበረው። ስለዚህ ጸነሰች። መልእክተኛ ላከችበት፣ ንጉሥ ሆይ ያንተን ልጅ ጸንሻለሁ አለችው። አሁን ልብ አድርጉ፣ ዳዊት ጦር ሜዳ የሄደን የአንድ ወታደር ሚስት ቀምቶ ከሱ ጸነሰች ቢባል ለስሙ ጥሩ ነው አይደለ? ይሄን ነገርማ መፍትሄ ያስፈልገዋል ብሎ ባሏን ከጦር ሜዳ አስመጣው። ምንድነው ሐሳቡ? ባሏ መጥቶ ከሚስቱ ጋር ምን እንዲተኛና ጽንሱ የሱ ነው እንዲባል። ኬጢያዊውን ኦርዮን አስመጣው። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው። ጠየቀው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን ድል እያደረግን ነው ንጉሡ ያለው። በልሺ ወደ ቤት ግባና እረፍ አለው። እንደው ከሚስት ጋር ተኛ ማለት ነው የቀረው። ዋና ሐሳቡ ኃጢአቱን ምን ለማድረግ ነው? ለመሸፈን። ኬጢያዊ ኦርዮ ግን ውጭ አደረ። ይገርማቸዋል። ውጭ አደረ። ከዛ በማግስቱ ውጭ ማደሩን ሲሰማ ምን ነው ውጭ አደርካል? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከቤቴ ገብቼ ተኛለሁ? አልተሳካም። ስለዚህ አበላው፣ አጠጣው፣ አሰከረው። ሲሰክር ገብቶ ከሚስቱ ጋር እንዲተኛ ነው። ሰካራም የልቡን አይስትም። አሁንም ከውጭ አደረ። ምን ነው አለው? ታቦተ ጽዮን ከደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ? በጣም ይገርማል። እንዴት ከምኔ ጋር ገብቼ ተኛለሁ? ዳዊት ከማን ጋር ነው የተኛው? ከሰው ሚስት ጋር።
አንዳንዴ መንፈሳዊ ከሆኑ ሰዎች ምንም ማቁም የተባሉት የሚሻሉበት ጊዜ አለ። አሁን ለዳዊት ስለ ታቦተ ጽዮን ክብር መጥቶ ኬጢያዊ ኦርዮ ይንገረው? ከአሕዛብ የመጣ እኮ ነው። ኬጢያዊ ነው። ተገዝሮ ነው እስራኤላዊ ሆነው። እንዴት እሱ ይነግረዋል? ዳዊትን ያህል ልበ አምላክ። ይሄ ምን ያስተምረናል? እግዚአብሔር የጻፈው እኮ ዳዊት ንስሐ እንደገባ ጠፍቶት አይደለም፣ ማንንም ሰው እንዳናምን ነው። ጸጋ አለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? አይበልጥም። የፈለገ መናኝ ቢሆን እንደ ዳዊት ልበ አምላክ ሊሆን አይችልም። የፈለገ ጸጋ ቢወርድበት ኃጢአት የማታዋርደው ሰው የለም። ሁላችንም በቸርነቱ ይጠብቅ። አትመኑ ማንንም ነው። እንደ ዳዊት ልበ አምላክ ብትሆን ኃጢአት ግን ትጥላለች። ወግታ የጣለቻቸው ብዙዎች ናቸው። ከዛ መጨረሻ ዳዊት ደብዳቤ አስይዞ ሰደደው። ደብዳቤው ይገደል የሚል ነው። ምስኪን ኦርዮ ልክ እንደ ይስሐቅ የሚሰዋበትን እንጨት ተሸክሞ እንደሄደው፣ ልክ እንደ ክርስቶስ መስቀሉን ይዞ እንደሄደው፣ ልክ እንደ ባህራን የሞቱን ደብዳቤ ይዞ እንደሄደው ሄዶ ወስዶ ሰጠ። ደብዳቤውን ሲያዩ ጦር መሪው ይገደል ይላል። ምንም ማድረግ አልቻለም። በቃ ጠላት የሚበዛበት ቦታ ላይ ጥላችሁት ሽሹ ብሎ አዘዘ። ወታደሮች ኦርዮን ይዘው ዘመቱ። የጠላት ጦር ግር ብሎ ሲመጣ ጥለውት ሸሹ። ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? እግዚአብሔር። ነቢየ እግዚአብሔር ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገሩ ሰላም ነው። በፈረስ ላይ ከመጡ ችግር አለ። ጦር ሊሆን ነው ማለት ነው። ዳዊት ደነገጠ። ምንድን ነው አለ። ኧረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምንድን ነው አለ። አንድ ሰው በጣም ብዙ በጎች የነበሩት ባለሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ደሃ ሰውዬ ነበር። ይህ ባለ አንዲት በግ ያለችው ሰውዬ ወደ ሩቅ አገር ሊሄድ ሲል ለጎረቤቱ ብዙ በግ ላለው ባለጸጋ እችን አንድ በጌን ከበጎች ጋር አብረህ ቆይልኝ ብሎ አደራ ሰጥቶት ሄደ። እሺ ብሎ ከተቀበለ በኋላ የባለጸጋ እንግዳ መጣበት። ድንገት እንግዳ ሲመጣበት ከብዙ በጎቹ መሃል ላለማረድ ብሎ ሳስቶ የዚህን ሰውዬ በግ አረደበት። ምን ይመስልሃል ንጉሡ ያለው? ይህ ሰው ምናምንቴ ነው አለ። ምንድን ነው? ስለ አንድ ፈንታ 4 እጥፍ ይመልሳል። 4 እጥፍ ይመልሳል። ኦ ንጉሥ ፈታይ ከበርስከ። ንጉሥ ሆይ ያ ሰው አንተ ነህ። የፈረድከው በማ ላይ ነው? በራስ ላይ። ብዙ በጎች አሉት የተባልከው ዳዊት እግዚአብሔር ባይፈቅድለትም፣ እሱ ግን ከሕግ ወጥቶ ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። አንተ ነህ ባለ ብዙ በግ የተባለው። አንዲት በግ አለች የተባለው ኦርዮ ነው። አንተን አምኖ ጥሎ ጦር ሜዳ ሄደ። እንግዳ መጣብህ የተባለው ጊዜያዊ ፍትወትህ ነው፣ ዝሙትህ ነው። ከብዙ ሚስቶች ጋር ማሳለፍ ስትችል አንተን አምኖ የጣለልህን አንዲት በግ ወሰድክበት፣ እሱንም አስገደልከው። ስለዚህ ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። አሁን ዳዊት የሚናገረው ሲያጣ ዞረና ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ጸሎት ያውቅ የለ ሲያስበው ኃጢአቱ ብዙ ነው። እንደ ኃጢአቴ መጠን እንዳይል አያዋጣም። እንደምን መጠን? እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አልረሳውም። አንተም ብቻ በደልኩ። እኔማ ንጉሥ ነኝ፣ ከኔ በላይ ሌላ ንጉሥ የለም ባገሩ። አንተም ብቻ ግን በደልኩ። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ። ሁሉ ይበድላል ብለህ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በደልኩ ብሎ አለቀሰ። እግዚአብሔር ንስሐውን ተቀበለው። የሁላችንን ንስሐ ይቀበላል። ግን ዳዊት ንስሐውን ተቀበለው ማለት ሁለት ነገሮች ግን አልቀሩም። አንደኛ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አቤት ኦርዮን ላስገደለበት 4 እጥፍ መለሰለት እግዚአብሔር ራሱ በተናገራት ቃል ማለት 4 ያስለቀሰው። አንደኛ ከዚህ ሴት ከቤርሳቤ የተጸነሰው ልጅ ሲወለድ በጠና ታመመ፣ ከዛ ሞተ። ዳዊት በታመመ ጊዜ አብሮ ታመመ፣ ተሰቃየ። 1 በሉ። 2 ሴት ልጁን ተነስቶ ወንድ ልጁ አምኖን የተባለ ተነስቶ የገዛ አቱን ደፈረበት። ልጁን ማለት አንደኛው ልጅ ሌላውን ልጅ ደፈረበት። ልጅቷ በቁሟ ልብሷን ቀዳ ተዋረደች በአደባባይ።
ዳዊት ሁለቴ አለቀሰ። ሶስተኛ የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ተነስቶ ገደለው። ስንት? አራተኛ ራሱ ደግሞ ልጁ አቤሴሎም በዳዊት ላይ አምጾ በጦር ሜዳ ተገደለ። ስንት ሆነ? 4 እጥፍ። አንዳንዴ እግዚአብሔር የማይሰማ መስሎን እንዲህ አድርግብኝ እንላል። ይሰማል። የአፉን ፍሬ ሰው ይበላል ይላል። ለማንኛውም ግን ዳዊት ይሄ ሁሉ ኃጢአቱ ሰው እስከ ማስገደል የደረሰው ኃጢአቱ ምን ለማድረግ ነው? ኃጢአቱ ተሸፈነ። ይኸው በምካ ደናግል አዳራሽ ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደለም? እሱ የዛን ዘመን ሰዎች እንዳይሰሙን የፈለገው ይኸው ብዙ ሰው እየሰማው ነው። በየአደባባዩ እየወጣ ዳዊት እንዲያርጎ እያንሰብካል። የዘር ሐረግ እንኳን ሲዘረዘር የዳዊት ኃጢአት መች ተደበቀ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ፣ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ከማን ሚስት? ከኦርዮ ሚስት። እሷም ተስማምታ በኋላ ዳዊትን ስላገባች ስሟ በወንጌል ሊጻፍ አይገባትም። ስለዚህ የኦርዮ ሚስት ተባለች። ቤርሳቤ አልተባለች። ወንጌል ላይ ስሟ አይገባትም። እሱን ደግሞ በአደባባይ መማሪያ ያደረገው እግዚአብሔር መማሪያ ከመሆን ይጠብቀን። እንደ ገሌ እንዳትሆኑ እየተባሉ መማሪያ ከመሆን ማለት ነው። ኃጢአታችንን ዘርዝረን መናዘዝ አለብን። ካህናት ፊት ስትቀርቡ ዝርግፍ አድርጋችሁ ተናገሩ። ትዝ ያላችሁን የምትናገሩ ለካህናቱ አይደለም። ለማን ነው? እነሱም ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታ ነው የሚሉ። ስለዚህ ለሱ ተናገሩ። ሰይጣን ያቆሰለህን ቁስልን ገልጣ አሳየው ይላል ቅዱስ ባስልዮስ። አሁን ችግሩኛ ምንድነው? ንስሐ ልንገባ እንሄድና አባቶች ጋር ለነሱ ምንናዘዝ ይመስለናል። ስለዚህ ኃጢአታችንን እንደብቃል። አንዳንድ ሰው ቅኔ ያደርገዋል ኃጢአቱ ውስብስብ ያለ ንስሐ የሚናዘዝዋል። አንዳንድ ሰው ደግሞ ብልጥ ለመሆን ይሞክራል። እንደው አባ በቃ የኔ ኃጢአታው ምኑ ይነገራል? እንደው በቃ ባጭሩ እኔ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። ይቻላል? አይቻልም። አሁን ዶክተር ፊቀርባችሁ ሐኪም ቤት ዶክተር የኔ በሽታ ምኑ ይነገር? በቃ ባጭሩ ሁሉም በሽታ የተባለውን በሙሉ ታምኛለሁ ትላላችሁ። እንዲህ ያረጋኛል ይወጋኛል በዚህ ገብቶ ነው። ኃጢአታችንንም ዘርዝረን ነው መናገር ያለብን። ትልልቁን ኃጢአት ትቶ ትንንሹንም ይናዘዛል። ጥቃቅኑን ኃጢአት አንዳንድ ሰው እኔ በቃ እንደው አባታችን በሰንበት ልብስ አጥቤያለሁ። አሁን ልብስ አጠባ ነው ሀገር የበጠበጠው። እኔ እውነት ይሁን ውሸት አላውቅም። አንዲት እናት በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ ይባላል። ይሄ ማለት የአይሁድ ጸባይ ነው። አይሁድ ጥቃቅኑን ነገር ነው። ጌታ ግመልን የምታጠሩ ትንኝን የምታጠሩ ግመልን የምትጡ ብሏቸው። የሚገርም ነገር እኮ ነው። የአይሁድ ጸባይ ትልልቁን ነገር ትቶ ጥቃቅኗል። ከከሙን ከድንብላል ከጥቁር አዝሙድ አስራት ያወጣሉ። ጥቁር አዝሙድ ቆጥረው ይኸው ከ10 አንድ ብለው ይዘው ይመጣሉ። ዋናውን ኃጢአት ግን ይሰራል። ስለዚህ ኃጢአታችንን ዘርዝረን መናዘዝ አለብን። ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ግን ምሕረት ያገኛል። የሚናዘዝባት በሉ እስኪ። የሚናዘዛት አይደለም የሚለው ምን የሚልባት በቀል ነው ማለት ነው። አያችሁ? ተናዘዙባት እስቲ ኃጢአታችሁ ኑና ተበቀሏት። ኃጢአት ያቆሰለችልን መተን እንናዘዝባታል። የሚተዋት ግን ይላል ተናዘን መቅረብ ብቻ አይደለም፣ ኃጢአታችንን መተው ደግሞ አለብን፣ መታገል አለብን። የምንተወው በምንድን ነው? አባቶቻችን ካህናት የሚሰጡንን ቀኖና በመፈጸም ይህን ነግሬያችሁ አጠቃልላለሁ። የሚተዋት ግን ምሕረትን ያገኛል። ኃጢአት የምንተወው ምን አድርገን ነው ካላችሁ በሚሰጠን ቀኖና ነው። አባቶቻችን ካህናት ቀኖና የሚሰጡን እኛን ከኃጢአት ለማላቀቅ ነው። ቅጣት አይደለም፣ መድኃኒት ነው። ቀኖና የሚሰጠው ለምሳሌ ሐኪም ለበሽተኛ ኪኒን የሚሰጠው ለቅጣት ነው። ከበሽታው ምን ለማድረግ ነው? ለማዳን። ስለዚህ አሁን ካህናት ይሰማሉ የእኛን ኃጢአታችንን ይሰሙና ከኃጢአቱ አንጻር የሚሰጠን ቀኖና እኛን ከዛ ኃጢአት ለማላቀቅ ነው። ለምሳሌ አንድ ሰው ዝሙት ከበዛበት ስግደት ይሰጠዋል። ለምን? ሲሰግድ ሰውነቱ ምን ይላል? ይደክማል። ሰውነቱ ሲደክም ዝሙት የመስራት ፍላጎቱ ምን ይላል? ይቀንሳል። ገብቷችኋል አይደል? ታይቶ ነው። አሁን እኛ የሚመስለን ቅጣት ነው የሚመስለን። ቅጣትና ለኃጢአታችን ምን እንደሚገባ ቅጣት ማወቅ ከፈለጋችሁ ሂዱና ወንጀለኛ መቅጫ ፍትሐ ብሔር አለ፣ እሱን አንብቡት። ቤተ ክርስቲያን ደግሞ ፍርድ ቤት አይደለችም፣ ሐኪም ቤት የምትሰጠን ቀኖና ለፈውስ ነው። አሁን እኛ የሚመስለን ብዙ ኃጢአት ላለበት ሰው
እግሩ እስኪሰበር ስገድ የሚባል ትንሽ ኃጢአት ያለበት እንደዛ ነው። እንደውም ብዙ ኃጢአት ያለበትን ሰው ቤተክርስቲያን ምንም ቀኖና ላሰጠው ትችላለች። አይዞ በቃ እግዚአብሔር መሐሪ ነው ብለውት ባይሆን ካህኑ ለሱ ይሰግዳሉ፣ ለሱ ይጾማሉ። ለምን? ይህ ሰው በኃጢአት ስለተጎዳ የበለጠ ተስፋ እንዳይቆርጥ ማለት። እንደውም አንዱ ልጅ ሄደና አንድ አባት ጋር ብዙ ኃጢአት የሰራ ሰው ነገራቸው። ሲነግራቸው አይዞ እግዚአብሔር መሐሪ ነው 3 ስገድ አሉት አሉ። ስንት ስገድ? አላመነም ልጁ። 3000 ነው 300 ነው። አይ 3 ስገድ አሉት። 3 ሰግዶ ሄደ። እግዚአብሔር ይፍታ ብለው በኋላ ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ጌታ ተገልጦ ለእኚህ ካህን ለምንድን ነው 3 ስገድ ያሉት አላቸው። ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኞኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። የእግዚአብሔር ምሕረት ከካህናቱ ከሚሰጡንም የበለጠ እና ዓላማው ደግሞ ከኃጢአት ማላቀቅ ነው። ትንሽ ኃጢአት ያለበትን ደግሞ ብዙ ስገድ ይሉታል። ምክንያቱም ይሄ ሰው ወደ ፍጹምነት ለመምጣት ትንሽ ነው የቀረው አይደል? የቀረችውን አራግፎ የበለጠ እንዲቀደስ ማለት ነው። ዓላማው ወደ እግዚአብሔር ማቅረብ ነው። የሚሰጠን ቀኑና የሚገርም ነው። ካህናት እግር መንገድ ሊያስኬዱን ይችላሉ። ቅጽረ ቤተ ክርስቲያን አትግባ ሊሉ ይችላሉ። ስራ ሊያሰሩ ይችላሉ። ከታዘዝክና በትክክል ያሉንን ከፈጸምን ከኃጢአት እንላቀቃለን። ኃጢአት የመተው ኃይል እናገኛለን። እና የአባቶቻችን ካህናትም ዋነኛ ስራቸው ሰምተው ያንን ሰው ከዛ ቁስል መፈወስ ማስታረቅ ነውና ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ከእግዚአብሔር ምን ያገኛል? ምህረት ያገኛል። አንድ ሰውዬ ምን አረገ መሰላችሁ? ይሄን ነግሬያችሁ ላብቃ። አንድ ሰው በጣም ወንጀለኛ ነው። 7 ሰዎች የገደለ ወንጀለኛ ነው። ስንት ሰው? አሁን ሊናዘዝ ወደ አንድ ካህን ሄደና አባቴ ፍቱኝ፣ መናዘዝ ፈልጋለሁ ኃጢአቴን አላቸው። እሺ ምንድነው የኔ ልጅ ሲሉት 7 ሰው ገድያለሁ አላቸው። የሚገርማችሁ ካህናት በጣም ብዙ ኃጢአት ከመስማታቸው የተነሳ በሆነ ኃጢአት አይደነቁ። አሁን እኛ የሚመስለን የሆነ ኃጢአት ስትነግራቸው ወይ ጉድ እንዲህ ሲያደርግ ከርሞ መጣ የሚሉ ነው የሚመስለናል። ለሐኪም በሽታ አዲስ ነገር ነው፣ ለካህናትም ኃጢአት አዲስ ነገር አይደለም። ይሄ ልጅ ግን 7 የገደለው በአጋጣሚ ከተሾሙ ዓመት ያልሞላቸው ገና ወጣት ካህን ጋር ነው ሄደው እና 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ 7 ብለው ደነገጡ። ሲደነግጡ እኚህ ሰውዬማ አጋልጠው ይሰጡኛል ብሎ እሳቸውንም ገደላቸው። ሲደመር ስንት ሆነ? አሁን 8 ሰው ገደልኩ ብሎ ደግሞ ሊናገር ወደ ሌላ አባት ሄደ። ሌላ ካህን ጋር ሄደና አረጋዊ ካህን ናቸው፣ ብዙ ዓመት ያገለገሉ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ለሆኑ ካህን ስናገር አደነጋገጣቸውን ሳየው ሊያጋልጡኝ ይችላሉ ብዬ እሳቸውንም ገደልኳቸው። በድምሩ ስንት ሰው ገድያለሁ ሲላቸው ውይ ይሄ ነው ያሳሰበ፣ ይሄ እኮ በጣም ቀላል ነው አሉት። ምክንያቱም 9ኛ እንዳይሆኑ ማለት ሰውየው አያያዙ ያምርም አይደለም። ስለዚህ ወይ እቺ ነች ያሳሰበች፣ አይዞ አንተ ትንሽ የሚፈታተነ መንፈስ አለ፣ ጠበል መጠመቅ አለብህ፣ ጠበል አጠምቃለሁ ከዛ ትሄዳለህ አሉት። ደስ አለው። ከዛ ይዘውት ሄዱ። ጫካ አለ፣ ጫካውን አለፉ። ከዛ የሆነ ጉድጓድ ጋር ደረሱ። ከዛ እዚህ ጉድጓድ ውስጥ ጠበል አለ ከስር ያስቀመጥኩት፣ በገመድ አወርድሃለሁ፣ ቀድተህ ታመጣለህ፣ አጠምቃለሁ አሉት። በገመድ አወረዱት። ከዛ ሰውየው ወርዶ ጠበሉን ሊቀዳ ሲል ምንም ጠበል የለም እዛ ቦታ ላይ። ከዛ ኧረ ጠበል የለም ብሎ ሲመለስ የወረደበትን ገመድ ሰብስበውታል። አባ አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን እኛ አባት ይገርማቸዋል። በቀን አንዴ ማታ ማታ ይመጡና አንዲት ኮዳ ውሃና አንዲት ዳቦ ይወረውሩለታል። ውስጥ ሆኖ ይዝታል። ልውጣ ብቻ ይላል፣ ደምህን ማፈሰው ይላል። እሳቸው ይመጣሉ። በቀን አንዴ አንዲት ዳቦ ይሰጡታል። በቀን አንዴ በላ ማለት ምን እያደረገ ነው? አቤት እየጾመ ይመጣሉ፣ ይሰጡታል። ልውጣ ብቻ ይላል። እየዛተ 7 ቀን 14 ቀን 21 ቀን 28 ቀን ብዙ እየጾመ ሲመጣ ስድቡ እየቀነሰ መጣ። ከዛ ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። በቃ መታሰሪ ካልቀረ ቢያንስ ላንብባል። አሁን ይሄ ሰው ቁጭ ብሎ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ማንበብ ጀመረ።
ሲያነብ ልቡ መሰበር ጀመረ። አረ የኔ አባት እኔ 7 ሰው ገደልኩላለሁ፣ ለካ የኔ ኃጢአት ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። ደግሞ መልሶ እያለቀሰ ደረቱን እየደቃ ይጠብቃቸዋል። ምን ነው ይሉታል፣ ለካ እንዲህም አድርጌያለሁ ለካ ይላል። መጽሐፍ ቅዱስን ባነበበ ቁጥር ራሱን እያየ ማለት። ከዛ ከብዙ ጊዜ በኋላ ከዓመት በላይ ሰውዬ ሲጾም ሲጸልይ ከቆየ በኋላ አንድ ቀን እኛ አባት ሲመለሱ የለም እዛ ጉድጓድ ውስጥ። ደነገጡ። ያው የሱ ነገር ቤት በኩል ሊመጣ ነው ብለው ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው። በቅቷል ሰው። እግዚአብሔር ይፍታሉት፣ ተሰወረ። ይህን ሰው ወደ ቅድስና ወደ ህብአት ወደ መሰወር ያበቃው ካህኑ የሰጡትን ቀኖና ምን ስላለ ስለፈጽም። አባቶቻችን ጾሙ፣ ጸልዩ፣ ስገዱ የሚሉን ሊቀጡን አይደለም። ወደ ማን ሊያቀርቡን ነው? ወደ እግዚአብሔር ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ከእግዚአብሔር ምን ያገኛል? አሁን የተማርነው እንግዲህ ለጠቅላላ እውቀት አይደለም። እኔም እናንተም ከዚህ ጉባኤ እንደወጣን ንስሐ እንድንገባ ነው። እግዚአብሔር የተማርነውን ለንስሐ ያድርግልን፣ የሰማነውን በልቡናችን ያሳድርብን።